Akkasitti sima haga funyaan keetti sitti hima. Astarguma samaa'u. Hamaan beektu akkasuma dubartii ari'aa ooltu. Mana foonii hojjette mana fooniitti baatee immoo taaksii oofaa ooltu. Hamaa tokko hin beektu. Tortora samaa hamaa tokko. Astarguma samaa'u. ምንድን ያለኝ ብለህ ኦሮምኛ የሚችሉ ጋር ደውለህ ምንድን ያለኝ በላቸው። ከባድ ንግግር ነው የተናገርኩ እና ጀናን መሌ ሆማን ቤት በቃ ከስመ ድበርቶ ጠሪያ ወልታ ማለቀን ቀብዱ ማሊን ቀብዱ አመሰኒ ቻሌንጅ ሚሊየን በተኮ ጀሬ ከና ገረፊዱ ወላልቴ ተከች ሴንታ ፊዲ ገሽ ቦር ጉያ ከነ ሲከነ አስተርጉመ ሰማው ስደተኛው ግብጽ ይሄ ኦሮምኛ የሆኑ ለግብጽ ነው። ወደ ሹርቤ መጣለታል ተደራጅቶ እኮ ነው የተናገሩት። ሰበሰቡ አፍ ሰበሰቡ ምናምን ላውጋው እንትን ላጫውተው ምናምን የሚሉ ሰዎች ዝም ብሎ እነዚህ አንበሳ ሲያልፍ ውሻ ብቻውን አይጮህም። አንበሳ ሲመጣ ውሻ ብቻውን አይጮህም። ሰብሰብ ብሎ ነው የሚጮህ። ውሻ ብቻውን አይጮህም። ወይ ታዴ እየመከርኳቸው ነው። አንድ ከሪፊውጂ ካምፕ ተሰደው መጥተው አስቸገሩኝና ዳርፉር እጆያል እንትን እያልኩ እየመከርኳቸው ነው። ምክር ነው። በዚህ አይነት ነው የሚመከሩት። አይ ጌታ ኢየሱስ ክርስቶስ ወርዶን ያነሳቸውና ወረድ ብዬ ላንሳቸው ብዬ ነው። አይ እሷ እንትን ብዬ ነው ችግር። እሺ ታዴ እሺ ታዴ ቴንክ ዩ። ከንፈሩ ያምራል አላችሁ፣ ከንፈር ያምራል ትሉኛላችሁ አይደል? ሰሪው እሱ ነው። ፕላስቲክ ሰርጀሪ አለ። እንደሱ ካሉ በኋላ የእነሱን ሳይሆን ለካ ከዚህ ነው ፎቶአችን አንድ ላይ ተፖስቶ አይቼ ከዚህ ነው የነሱ። ግማሹን ነው የምትስመው። ግማሹን ስማ ዛሬ በዚህ ከሳመች ነገ ደግሞ ግማሹን ነው የምትስመው። በፈረቃ ነው። ወይ ጌታ ኢየሱስ ክረምት ነው አሁን። ቆንጆ መደበሪያ አግኝቻለሁ። ከንፈሬ ምናምን ያምራል ለካ እንትኖቻቸው የነሱ እንትኖች የፊራ ግን ከንፈሩ ያምራል ብለውት ነው ስጠረጥር እና ምን ነይኔት ብሏል። እና ግማሽ ነው ዛሬ ይሄኛው ከተሳመ ነገ ይሄኛው ነው። በፈረቃ ነው። ምን ታደርገዋለህ? እኔ ከዛ ከላይ ነው የስደተኛውንማ ዝም ብዬ አየሁትና በሆነ ፎቶአችን አንድ ላይ ተፎስቶ ቆይ ልላክላችሁ። የኔን ሳይሆን በጣም አነሰች። ኦኬ ለካ ጉዳዩ በፈረቃ ስለሚሳሙ ነው አልኩት። የሆነ ቦታ ተፎስቼ አየሁ ከእነሱ ጋር እና ለካ በፈረቃ ስለሚሳ በፈረቃ ነው የሆነ ፎቶአችን እንትን ተብሎ አየሁ። ወደ ቆሰለ እኮ በእናታችሁ
ቆይ ስልክ መጣብኝ። ወይ ወይ እና ፎቶአችን እያየሁ ገብቷቸዋል። እኔ እውነቴን እኮ ነው፣ በጣም ነው ያሳቀኝ። እና ሳየው ለካ እንትን ነው። እኔ አሁን እንትና ማን ነው ከታች ላውጋው ነው ምናምን የሚለው የሳራን ብር ወረቀት አሰራለሻለሁ ብሎ ሰብስበው እኛ አይደል እንዲያዋጥን ወረቀት አሰርተንላት ሳራን ወደ ኢትዮጵያ ላክናት። አሁን አንተ እኔን ጠበቃ ነኝ ብለህ ስለኔ ማጣራት ራሱ አይከብድም? ያቺ አረብ ሀገር ብሯን ወስደህባት እኛ አይደል እንዲያዋጥን ወረቀት አሰርተንላት ወደ ኢትዮጵያ ላክናት የሳራ ከአንተ ጋር መነጋገር አልፈልግም። ስነ ስርዓት ማይ ጋድ አይ ጌታ ኢየሱስ። እኔ እኮ በጣም እኮ ሰው ሌባ ሲሉ ይገርሙኛል እኮ። የሰው የአረብ ሀገር ብር ሰብስበው ልጆች ወረቀት እናሰራለን ብሎ የበሉ እኔን መጥተው በድፍረት የእንትናን ብርማ በልቷታል ሲሉ ይገርሙኛል። ሹሩቤ ጌታ ኢየሱስ ሄሎ ኦዬ አሎ እግዚአብሔር የተመሰገነ እንትን ሆኜ ነው ስታርባክስ ነኝ። እዛው ቤታችን። አዎ አዎ ጉረኛ ነህ። ጉራ እንዴት እንደሆነ አሳያቸዋል። አልጀመርኩም። ጉራ ማለት እንዴት እንደሆነ አሳያቸዋል። አልጀመርኩም። ይሄ ጉራ አይደለም። ጉራ እንዴት እንደሆነ አሳያቸዋል። አንድሮቴት ነው መሆንባችሁ። ጉራ ሲጀምር እንደ አንድሮቴት ነው መሆንባችሁ። ጉረኛማ በሆን በጣም በፍቅር ነበር የምትወዱኝ። በፍቅር ፎቶን ሁሉ ፕሮፋይል እያደረጋችሁ ፊራዬ ምናምን የኛ ጌታ ምናምን የምትሉ። ጉረኛማ በሆን እንደዛ ነበር የምትሉኝ። የዋ ስለሆንኩና ደግ ስለሆንኩ ነው እንደዚህ ያላችሁት እንጂ ጉረኛማ በሆን እንዴ በጣም እናንተን ብል ጀግና ዋው ነው የምትሉኝ። ናይት ክለብ እየሄድኩ እየቀረስኩ የሚጨፍር በሆን በቃ ከተለያዩ ሴቶች ጋር ምናምን እንደዚህ ቦት ላይ ምናምን እንደዚህ እየቀረስኩ ምናምን ብለጥፍ ዋው ጀግና ምርጡ ልጃችን ምናምን የምትሉኝ ገብቷችኋል? እንደዛ ነው። ሹሩቤንም አልፈታውም። ሹሩቤን ገና ብዙ አለ። ቀስ እያልኩ በየቀኑ ትምል። አሁን የፖለቲካ እኔ እንትና ነው እንደው ማወያየት ያለበት ቤስት አወያይ ብዬ የምለው አፄ ዘርዓ ያዕቆብ ወይ ደግሞ ኢዮዳብ ብሪሊያንት ነው። ኢዮዳብ የተማረ ነው፣ ማንበብ ይችላል በደንብ
እንደገና አያና ጋር እነዚህ የተማሩ ናቸው። ሹሩቤ እኮ አታዩም? እንደ ስከፍተው እንዴት እንደተሆነ ተንደቀደቀ እኮ። ጨው ምናምን የሌላት ሽሮ ታውቃላችሁ? ፐጭ ተንደቀደቀ እኮ። በዚህ ደረጃ ከትልልቅ ሰዎች ጋር የዋለ ፖለቲከኞችን የሚያወያይ ሀገራዊ የምክክር ኮሚሽን ውስጥ አባል የሆነ ሰው በዚህ ደረጃ ስድብ የሚሳደብ ከሆነ እቺ ሀገር ተስፋ የላትም ማለት ነው። ተስፋ የላትም። እና አፍ ሲከፈት ጭንቅላት ሲታይ ባዶ ነው። ሹሩቤ ባዶ ነው። እንዲሁ ዝም ብሎ እኔ ምንም ነገር የለውበትም እናንተ ማወያየት ነው እንጂ ለምን ማወያየት ማለት እኮ ቁጭ ብሎ ነው የሚሰማው ነው። ቆይ አፄ ዘርዓ ያዕቆብ ሂዝ ብሪሊያንት በጣም እኔ አይወደኝም የብልጽግና ሜምበር ነው ምናምን ብሎ እንትን አይደኝም፣ ግን ሂዝ እኔ ጄኒውን ነው በጣም ጄኒውን በጣም ላመነበት ለእውነት በቃ ወጥረው እኔ እሱን እና አያና አፄ ዘርዓ ያዕቆብ አያና ኢዮዳብ ራሱ ስለሚጣላ የነበረ ነው እንጂ የኢዮዳብ ጭንቅላት በጣም ፐርፌክት እኮ ነው። በጣም ያ አንባቢ እኮ ነው በጣም እኔ ድሮም ነው የምለው። ሹሩቤ ግን ፈላጭ አለች። ትንሽ ነው የነካዋት፣ እንደዚህ ብቻ ነው የነካዋት። እንደዚህ ስነካት ተንተከተከች ሹሩቤ። ለነገሩ ስጋ ቤት ስለሚሰራ እዚህ አሜሪካና ካናዳ ስራ መናቄ ሳይሆን ስጋ ቤት ቅዝቃዜ ስላለ እንዲህ ስክሪን ላይ ምናምን ወዲያው ሳታርፍ ሳተኛ አየህ ትንሽ ሪላክስ አታረግ ጸልዬ ተጣጥበ ምናምን ሻይ ጠጥተ ምናምን ካልመጣ እሱ አይታችሁ ከሆነ ወዲያው ነው የሚገባው፣ እንደመጣ ነው የሚገባው። ደግሞ ያሳቀኝ መኪና ለምሳሌ አንድ ዩኤስዲ መኪና ገዝታል ብሎ ብራንድ ኒው አላለኝም። አይቻታለሁ እኮ መኪናው ባለፈው አልነሳ ብሎ አንድ ጊዜ ቪዲዮ ደውዬለት አልነሳ ብሎ መኪናዋ እንዴት ነው የምትነሳው ብሎ ጠይቆኝ እኮ አግዤዋለሁ። ምንድን ናት መኪናዋ? ማዝዳ ነገር ልክም ያለች የ4000 ብር ነች ምናምን የምትሸጥ መኪና አለች። ማለት ስለ መኪና ግዢና ስናወራ አይኔ ብራንድ ኒው ያወጣው ምን አለበት? ያው ብድር ነው አዲስ መሆን አሮጌ ብድር ነው። አዲስ ታወጣ እኮ ያው ብድሩ ይበዛል። ወጀብ አዲስ ከፍለ ካሽ አታወጣም፣ ብድር ነው። ዳውን ፔመንት ወይ 2000 ወይ 1500 ወይ 500 ብር አድርገን የወሰድከው በየወሩ ነው የምትከፍልበት። ብድር ካልሆነ ደግሞ እኔ ታይትል አምጥቼ እንዳሳየው አሳየን። ባለፈው አልነሳ ብላ እነዚህ ደውሎ ፊራችን ነገር ታውቃታለህ ምናምን አለ። ወይሽ እያነሳው ነው ማወራው ስልክ ስለበዛብህ አለው ወይ ቆይ እደውልልሃለሁ። ገብታችኋል? በእውነት በአንድ ጊዜ ደወለልኝ። ቪዲዮ ነው የደወለልኝ። ስለ መኪና ታውቃለህ አልነሳ ብላኝ ነው አለኝ። ምንድን ነው መኪናዋ? ይሁን የተቀጣጠለ ገመድ እኔ ኢንጂኑን ከፍቼ አሳያቸዋል። ሲልድ ነው ኢንጂኑ፣ ሲልድ ነው። እኔ ኤክሰቨንም አለኝ፣ ጂዋገን አለኝ፣ ቶዮታ ቱንድራ አለኝ፣ እሱም አለኝ፣ መርሴዲስም ሌላኛው መርሴዲስም አለ። ሲልድ ነው ኢንጂናቸው፣ በእውነት ሲልድ ነው። እና አይቼ አላውቅም እንደዚህ አይነት እንትን ማለት ነው። አይቼ አላውቅም ስለማላውቅ ኢንጂኗን ሲከፍታት የሆነ ገመድ ተጠላልፏልና ምንድነው ኢንጂኑ አልኩት። እኔ እንጃ ስገዛትም እንደዚህ ነች አለኝ። አውቶማቲክ መኪና ለመግፋት ማዲያ ላይ ነው የቆመችበት እና ማዲያ ላይ ነው ነዳጅ የቀዳል። ከዛ እንትኗን አውቶማቲኩ ጋር የሆነች ፕረስ የምትደረግ ነገር አለች። ፒ ላይ ከሆነ አይወጣም፣ ኒውትራል አይሆንም። ስለዚህ እንትኗ ማርሹ ጋር የሆነች 4 ማዕዘን ትንሽ ነገር እሷን ትነቅሉና በቁልፍ ነገር ጫና አድርጋችሁ ማርሹን ኒውትራል ታደርጋላችሁ።
እንደዛ አድርጎ ወደ ጎን አደረግናት ማለት ነው። ከዛ እንደዚህ ነካካ ምናምን ስል እግዚአብሔር ይመስገን ተነሳች። ተነሳች ምናምን ወደ ስራ ሊሄድ ብዬ ረፍዶብኝ ነበራል። በቃ ቻው ቻው ስትነሳ ስልኩን ዘጋብኝ ሄደ። እና ባለፈው ስለ መኪና ግዢ አንተ እንግዲህ አሮጌ መኪና ገዝተህ ታውቃለህ ስለው የኔ ብራንድ ኒው ነው አላለም። ኧረ ሹሩቤ ሰው ግን ደፋር ነው በጣም ማለት አሜሪካ እና ካናዳ እኮ አዲስም አሮጌ ችግር የለውም። ብቻ 4 እግር ይኖረው ብቻ ስጋ ቤት አድርሶ ይመለስ ወደ ቤት እንጂ ቶሎ ብሎ ካፌና የወሰደኝ ና አይ አዲስ ናት አለ። ወይኔ እናቴ የ20 ብር ነዳጅ የሚቀዳላት ምን አይነት መኪና ነች? ጭንብል ተገለጠ ምናምን ይለኛል። የምን ጭንብል ነው? እንትን ጦር ቀጠና ውስጥ ምኖር መሰለህ ጭንብል አድርጌ የምኖረው። በፌክ አካውንት መታችሁ አትጻፉ፣ በራሳችሁ ኑና ጻፉ። ወይ እናቴ ቶሎ ብሎ ማለት ነው። ላስረዳው ሞከርኩና እኔ ሹሩቤ አልኩት። ሹሩቤ ለምሳሌ አንተ መኪና ስትገዛ ዩዝድ መኪና ስለው ኖ የኔ አዲስ መኪና ነው አለ ቶሎ ብሎ። እንዴ እኔ ደግሞ አመልጦኝ ባለፈው የገፋናት የማነች ልለው ነበር። ባለፈው የገፋናት የማነች ልል ነበር እኔ። ወይኔ እናቴ አይ ጌታ ኢየሱስ። እና ሹሩቤ እኔ ፖለቲካ ውይይት ከፈለጋችሁ አያና፣ አፄ ዘርዓ ያዕቆብ፣ ኢዮዳብ፣ ዮኒ እንኳን የሃይማኖት ነው የሚያወያዩ። እንደዛ ነው እንጂ ሽቶ ሹሩቤ አንደኛ ደክሞት ነው የመጣው። ስጋ ቤት ነው የሚውለው። እውነት ስጋ ቤት ነው የሚሰራው። ስጋ ቤት ካልሆነ ያሳያችሁ የት እንደሚሰራ። ስጋ ቤት አንዳንዴ ቁጭ ብሎ እንዲህ ሲል አይታችሁ ታጣቁ። እንዲህ ምናምን ሲል አስተውላችሁት? እሺ ላይፍ ሲገባ እንደዚህ ይላል። ሪፕስ ምናምን ነው የሚሰራው እሱ። ሪፕስ እሱን ነው የሚሰራው። እና አንዳንዴ አይታችኋል ቁጭ ብሎ ይላል። በእውነት በደንብ አስተውላችሁት? እንትና ማነች ወደ ግብጽ ያሳደድኩት እሳቸው እንዲህ ነው የሚሉት። በቪዲዮ ስለማይገቡ ነው። አንድ ቀን ገቡና በቪዲዮ እያወሩ ሲወሪያቸው እንዲህ ነው። ለምን እንትን ላይ ነው የሚውሉት? ታክሲ አለ፣ የድሮ ታክሲ ነች እና ቢጫ ታክሲ አለች። እዛ ውስጥ ነው የሚውሉት። 4 ሰው ካነሱ ወደ ቤታቸው ነው የሚገቡት። ሁሌ ቲክታክ ላይ አይደሉ? አይታችኋል? ሁሌ ቲክታክ ላይ ናቸው። እና ለምን ቲክታክ ላይ የሚሆኑት እሳቸው ወደ ግብጽ የተሰደዱት? ሁሌ ቲክታክ ላይ የሚሆኑት ለምን መሰላቸው? እንትን ነው ታክሲው ስላሉ ሰው ሲመጣ አንድ የመጣው እሺ ይላሉ፣ ይወጣሉ። ሰው ሲገባላቸው ተራቸው ደርሶ እና ሁሌ አርፍዶ ስለሚነሱ 78ኛ ነው ወረፋ የሚደርሳቸው። ኤርፖርት አካባቢ ነው የሚሰሩት። 78ኛ ስትሆን ወደ ማምሻ ነው የሚደርስ። 2 ሰው ነው የሚደርሳሉ።
ከዛ ውጪ እንደ መደበሪያ ነው እንትን የሚለው። ሹሩቤ ግን አይታችሁ ከሆነ በሆነ ሲያወራ እንዲህ ይላል። የሆነ እያወያየ በመሀል እንዲህ ይላል። እንዲህ የሚለው ምንድነው? ሪፕስ ነው የሚሰራው። ደስ ቁም ነገር አይታችሁ አታውቁም? እስቲ አይቶ የሚያውቅ ይሄን ነገር በጣም እንትን ብለው አይቶ የሚያውቅ እኮ ያው ሽቶ ሹሩቤ እኮ ያው እንደዚህ ይላል። እንደዚህ ይላል አንዳንዴ። እና ይሄ የአሳማው ሪፕስ ምናምን እሱን ነው የሚሰራው። ልምድ ስለሆነ እንዲህ ይላል እንዳይፎርሽ ማለት ነው። አሁን 2 ሚሊዮን አስገቡ ስላቸው እርዳታ ይጠይቃሉ ከሰው ምናምን እና የሆኑ ሰዎች ደግሞ ቃል ገብቶላቸው እኛ እንሰጣለን፣ እሱ ብቻ ያስገባ፣ እኛ እንሰጣለን። እኔ መዋጮ አልቀበልም። ወንድ ልጅ መዋጮ አይፈልግም። ጠቅ በቃ በሰው ተማምናችኋለን። አንረሳውም በሉ። እቺን ክረምት እንደዚህ ነው የምንዘልቃት። አሁን ክረምት ስለሆነ ስራ የለም። የሆነ ሀገር ቫኬሽን ካልሄድኩ በስተቀር ስራ የለም። አልሰራም። ክረምት ቁጭ ብዬ ቡናዬን እየጠጣው በቃ አሪፍ መረጃዎች አሉ። አሁን እጄ ላይ በደንብ እንደዚህ ፋይል ቲጂንም አመጣታለሁ። የሱዳን ሽቶ አርከፍክፈ ተቀብተ ነው የምትመጣው። ለምን ሐዋሳ አትገዛም? ሹሩቤ እኮ የሚሞትበትን ሐዋሳ ውስጥ አሰርቷል እኮ የመቃብር ቤት። ከሞት ጉዛ ነው የምትቀብሩኝ ብሎ እኮ አሰርቷል። ቁም ነገር በእምነበረድ ምናምን አሰርቷል። እሱን እኮ ነው ቤት አለኝ የሚለው። ሐዋሳ ውስጥ መቀበሪያው ምናምን እዛ ከሞት ጉዛ ነው የምትቀበረው ብሎ አሰርቷል በእምነበረድ ምናምን። መሬት ሳይወደድ ምናምን ብሎ አሰርቷል። ወይኔ እናቴ ሱዳኔ መኪናሽ ግፊ የምትሰሪበት ስጋ ቤት ቤትሽ ሐዋሳ መቃብር ቦታ አሰርተሻል። ከሞትኩ እኔ የዘላለም ሕይወት አለኝ ብዬ ችግር የለብኝም። የዘላለም ሕይወት አለኝ። ፍራውን እኔ ጋር መዋል ከጀመረ ነው ቢዝነስ የሰራው አላለም። አንተ ለምን አትሰራም? ለምን ከስጋ ቤት አልወጣህም? ለምን ከስጋ ቤት ወጥተህ ቢያንስ እንደ ቡና የሲዳማን ቡና ለምን አሸጥም? ቡና ኤክስፖርት አሁን አለ ቁም ነገር። እንደውም አይዲያልስት እነዚህ ቡና ተረካቢ ፈልገህ መስራት እውነቴን እኮ ነው። እኔ እንደዚህ ዘና እያልኩ ነው የማወራው። ተቃጥያለሁ ዛሬ ምናምን አለ። እኔ ዘና እያልኩ ዋይን የጠጣሁ ማኪያቶ የጠጣሁ፣ ወደፊት ደግሞ ማዘራውን ስትመጣ ገንፎ አሰርቼ ገንፎ እየበላሁ ጨጨብሳዬን እየበላሁ በወተት እንደ ሀገር ቤት አንጀቴን እያራስኩ ነው የምመጣው። ቆሎ በቅቤ እያስመጣሁ ቆሪያውን አዝዣለሁ፣ ይመጣልኛል። አሁን
እሱን እየበላው እርጎዬን እየጠጣው ምናምን ከዛ አንጮቴ ምናምን እየበላው ጮሮርሳ ጭምቦ ምናምን ኢረዲባ ምናምን እየበላው ማናገር በዩዘር ኔም መጥቶ ጭምብል ተገለጠ ይላል። ኧረ ተገለጠ እንዴ? ተገለጠ እንዴ? ተው እንጂ ተገለጠ እንዴ? ሱዳኔ እኔ አንተ ጋር ገብቶ የሚወያዩ ሰዎች ነው። ዩዘር ይላል ምንም የለው ፎሎ የለው ምን የለው ብቻውን ጭምብል ተገለጠ ጭምብልን ገለጠው ሱዳኔ ይለኛል። ሹሩቤ ሽቶ ሹሩቤ ጭምብል ተገለጠ ተው እንጂ ቀልደኛ። haati raafuu funaanti intalli taaphee utaalti jedha yeroo oromoon makmaaf. haati raafuu funaanti intalli taaphee utaalti አስተርጉመ አስፈተተ ቅኔውን አስተርጉመ አስፈተተ። ከባድ ነው ንግግሩ ሱዳኔ፣ ይሄ ከባድ ንግግር ነው። ዋኖፊንም ወይ አያና ጋም ደውለ ምንድን ያለኝ ብለ ቁም ነገር በጣም ከባድ ንግግር ነው። ቁም ይሄን ከሰማው እንትን haati raafuu funaanti intalli taaphee utaalti አስተርጉም አሁን ደውለ ምንድን ያለኝ በላቸው። ኬስ ሀዱሬን ቢኔንስ ይህንንም ሰርጉ ኦሮሞዎቹ ራሱ እንትን አሉት። ምንድን ያልከው አክሰንት አድርገህ ነው ያወራው አማርኛ አናውቅም አሉ። አማርኛ አስተምራለሁ፣ የቀኔ አስተምራለሁ። በዘር ውስጥ ማንነት ውስጥ መደበቅ ፈለገ ምናምን። እኔ እኮ አሁን አይደለም ኦሮሞ ነኝ የምለው እኮ ድሮም ኦሮሞ ነኝ። ስሜ ፍራኦል፣ አባቴ አብዲሳ፣ አያቴ ኢቲቻ፣ ተወለድኩት ወለጋ። ስለዚህ ምኑ ነው በዘር ተደብቄ ምናምን? ስለዚህ ዝም ብለህ እንትን አትበል፣ አትጩ፣ ዝም ብለህ አትጩ። ማናት አውሮፓ የምትኖረው ሄለን ናት። ስትነግረው ነበር በደንብ አድርጋ ስለምታውቀው። እኔ እንደውም አላውቃትም፣ ሰላምም ተባብለን አናውቅም። በደንብ አድርጋ ስትነግረው ነበር። እራሱን እንትን ያህል እንደ መንግስት በቃ ቲክታክ ላይ እኔ ከያዝኩ አለቃችሁ፣ እኔ ጋር አትምጡ ብያለሁ፣ ከኔ ጋር አትነካኩ ብያለሁ ምናምን። እንዴ ነው እንዴ? እኛ እኮ ክፍለ ከተማ እንመራ ነበር። ወገኛ ቀበሌ ወረዳ አማራት አሉ። ሰምታል? ሹሩብ ወገኛ ቀበሌ ወረዳ መሆን አማራት። እዛው ቀበሌ ላይ ቆይ፣ ወረዳ ለመሆን አትሩጥ። ቀበሌ ለዛ አረጋጋ፣ እዛው ሰከን። ወደ ወረዳ አትምጣ፣ ይከብዳል፣ በጀቱ ይከብዳል። ስብሰባው፣ ምክር ቤቱ፣ ምን ሁሉ ነገር ወረዳ ከባድ። ቀበሌ ላይ እዛው ወጉን ጠብቀ እዛው ቀበሌ ላይ ቆይ። ከኔ ጋር አትነካኩ ብያለሁ ምናምን። መጀመሪያ ጺም አብቅል አሉ፣ የጺም አብቂያ እንትኖች አሉ። ሆርሞኑ ካለ የወንድ ሆርሞን ካለ ጺም መብቀል አለበት አይደለም እንዴ?
እግዚአብሔር ሙሉ መሆን አለበት። መጀመሪያ ጺም መብቀል አለበት። በጺም እንዳይ ጸጉር ኮፍያን አውልቅ በሉታል። ባውልቅ ሳውንት አታለቅስም። እኔ አሁን አሳይ የምትሉት ነገር ስላለ አሁን ለምሳሌ አካውንቴን ባሳይ ኢመርጀንሲ አምቡላንስ ተደውሎ ነው የምትነሳው። ወድቀ አይኔ ነው ወይስ ምናምን ደግሞ ታውቃለህ፣ አካውንቴን ታውቃለህ ኦልሬዲ። እና የምንኖርበት ሀገር እንትን ስለሆነ ሆርሞን ምናምን አለ ይመስለኛል። ወይ ቱርክ ሄዶ ጺም እንዲበቅል ማድረግ ምናምን ጥሩ ነው አይመስላችሁ? መጀመሪያ ጺም ማብቀል፣ ወንድ መምሰል፣ የወንድ ወጉ መኖር አለበት። ከዛ በኋላ ነው ከኔ ጋር መነጋገር። ግን አፎርድ ማድረጉ ደግሞ ትራንስፖርት ቲኬቱን እችላለሁ፣ ችግሬ ቲኬትና ሆቴል ይችላል። መወጊያውን ግን አንተ ቻለው። ተጋገዙ፣ ሁለታችሁም አንድ አይነት ናችሁ። የግብፅ ስደተኛው እናንተ ሹሩቤ አንድ ናቸው። ተጋግዛችሁ መወጊያውን ራሳችሁን ቻሉ። እኔ ቲኬቱን እችላችኋለሁ፣ ለዛውም ቢዝነስ ክላስ ቱርክ ሂዱ፣ ተወቅታችሁ ነው። ከዛ ጺም አይደለም ሹሩቤ እንደዛ ነው። እርሱ ረድቶ አያውቅም። አንተ እንደዛ ካናዳ ውስጥ ያለው ጓደኛ ምሳ ጋብዘህ ታውቃለህ? እድሜ ጓደኛው አለ፣ አንድ ባለሀብት ጓደኛው አለ። ቢኬ ነው ምናምን የሚባል ልጅ እንትን የሚኖር ማን ነው? ኖርዝ ካሮላይና የሚኖር እሱ ልጅ ገንዘብ አለው፣ ባለሀብት ነው። ቢኬ የሚባል አውቀዋለሁ፣ ካምፓኒ ያለው ምናምን። ወንድሙም ታላቅ ወንድሙ ጓደኛዬ ነው፣ ወዳጄ ነበረ። ታላቅ ወንድሙ ፋሚሊውን አውቀዋለሁ እሱ ልጅ በደንብ። እና ታላቅ ወንድሙ ደግሞ ወዳጄ ነው። ያው ስሙን መጥራት አልፈልግም። እሱ ነው የሚረዳው፣ በእውነት እሱ ነው የሚያግዘው። አንዳንዴ ይለቅበታል፣ 5,000 10,000 ይሰጠዋል። ቁም ነገር ስለማውቅ ነው። ቁም ነገር ቢኬ ነው የሚረዳው። አንዳንዴ ይሰጠዋል። ለዚህ ምናምን አሁንም እሱን ተማምኖ ነው እንትን እሰጣለሁ ምናምን ያለው 1 ሚሊዮን። እኔ ደግሞ አውቃለሁ ትራንዛክሽኗን አያለሁ። እንደለመድከው ከሱ ልትቀበል ያ ይረዳል። ሰውም ይረዳል፣ እንደዚህ ሳያሳይ ምናምን ይረዳል። ምገባ ምናምን ላይ ይረዳል። ልጁ ጎበዝ ነው። የቢኬ የሚባለው ጎበዝ፣ አሪፍ ቤተሰብ። ወንድሙ በጣም ጓደኛዬ ነው፣ ታላቅ ወንድሙ። ኢትዮጵያ ያለው በደምብ እንግባባለን ከሱ ወንድም ጋር። የራስን ህይወት መኖር ጀምር። እየኖርኩ እኮ ነው። እንኳን ለራሴ ለሰውም ተርፌ ነው እኮ የምኖረው እኔ። እንኳን ለራሴ ለሰው ተርፌ ነው የምኖረው። አታስብ እሱ አታስብ። ምንም ነገር ሳታደርጉ ምንም ነገር ይሁን አንድ እርምጃ ሳትራመዱ 50 የተራመደውን ሰው ላይ ለመድረስ እንትን አትሳብ። ሹሩቤ አንድ እርምጃ ተራምዳ አታውቅም። ለእንትና መኪና ግዛለት ሲላበጠ ለአንተ ልግዛልህ እንጂ ከዛች ግፊ መኪና መጀመሪያ ነፃ ላውጣ። ብርድ ነው፣ ብርድ እየመጣ ነው። እስቲ ልግዛልህ። ፈለግ አድርግና ንገረኝ።
በሷ ላይ ጨምሬ የለ እንደው ልግዛት። ብርድ ነው አሁን። እሺ ሹርቤ እ ለፍቅሩ መኪና ግዛለት፣ ለእንትና እንደዚህ አድርግለት። እኔ ጋር ቁጭ ብሎ የሚጫወቱትን እንኳ ፊት ለፊት አምጥቶ ይሰድባቸዋል። አሁን ማን ነው ብላቴናው አብርሃምን ፍቅሩን ምናምን ይሰድባቸዋል። ምንም መሲን ምናምን እንደዚህ አይነት ሰው ነው ታዲያ ሂሳብ ስሩና እንትን በለው ፍትህ እ ምንድን ነው የምጠጣው? እኔ የምጠጣው አንብቦታ ማን ነው ያለው? እኔ አሁን ሰው አስገብቼ ምናምን አልሰማም። አዎ መሲ ያለች። ኦኬ አሁን እኔ ባስገባችሁ ያጨበጭባሉ። እሱ ጋር ገብተው ተከፋዮች ናቸው ነው የምትባሉ። ስለዚህ ይቅርባችሁ። ብቻዬን ነው እነዚህ ልደታቸውን ማከብረው። እኔ ከኔ ጋር ነክተኛል። አላወቀኝም። ሹሩቤ ሽቶ ሹሩቤ የሱዳን ሹሩቤ አላወቀኝ። የ5 ብር ሹሩቤ ሽቶ አታቀኝም። እኔ ነገርኩህ እኮ እርድናውንም ዱርይነቱንም ምኑንም አይተነዋል። አልጋንጣፊዋ ስትናገር አልሰማም? አልጋንጣፊዋ ፍራኦል እንደዚህ ነው ታጅቦ ይሄዳል፣ በሄሊኮፕተር ወጥቷል ምናምን ስትል አልሰማም? አይተነዋል። ሁሉም ለከተማ መርተን አይተናል። ለእኛ ተወው ዱርይነቱን ምኑን ለእኛ አሁን እግዚአብሔርን በቃ ፈርተንና እግዚአብሔርን አክብረን ነው የምንለው፣ ተረጋግተን ምናምን እና አሁን አንተ አሁን ነው የፈነዳው እዚህ ደርስ። ለምን በፊት አየህ እንዳትፈነዳ አለ አይመቻችም። ኑሮም ከባድ ነው። ድንገት ካናዳ ገባ እና ሁሉ ነገር ባለ ሲንክ ሽንት ቤት ምናምን መኝታ ለብቻ ከተደራራቢ አልጋ መኝታ ለብቻ ምናምን አየህ። ከዛ ፈነዳ። አንተ እዚህ ደርሰን የፈነዳው እኛ ፈንድተን ጨርሰን። እኔ በፓምፐርስ ጨርሼ ነው አድጌ የመጣሁት። ጡጦ ይዤ ነው የሰፈር ውስጥ ልጆችን እመራ ነበር። ጡጦ ይዤ እኮ ነው ማዘር ስትነግረኝ ኧረ እባክህ እንደው ጡጦውን እንኳን አስቀምጥ እስኪ አንተ ይደርሳል ትለኝ ነበር። ጡጦ ይዤ ነው እኔ ሙድ የሚይዘው። ጡጦ ይዤ ነው የምልህ ፓምፐርስ አድርጌ። አሁን እኮ እኛ የልጅነት አሁን እንደዚህ ሰው ሲናገረኝ ምናምን ሰው ሲሰድበኝ አሁን ዝም ብሎ እጭጭጭጭ ምናምን ሲል ምንም አይመስለኝም። ለምን አሁን ነው እነሱ የጀመሩት። እኛ ስድብ ሳይሆን ሙድ ነው የምንይዘው። እንደዚህ ነው ልክ አሁን እንደሚይዘው ነው ሙድ ነው የምንይዘው። እነሱ ደግሞ ሙድ መያዝ የሚመስላቸው ስድብ ነው። ለምን አልጋ ስታነጥፍ ምች ይመታል። ስጋ ቤት ስትሰራም እንደዚሁ ቅዝቃዜ ያሳብዳል። ከዛ ከቅዝቃዜ ወጥተህ ወደ ሙቀት አልጋ አንጥፈህ ደግሞ ስትመጣ እንትን ስል ይጋጭብሃል እና ያሳብዳል። ከዛ እንትን ትላለህ።
እና እዛ ስጋውን እየቆረጠ ደግሞ ሌላ የሰማሁት አንድ ፍሬንዱ አብሮት የሚሰራ አለ እና ሁሌ እኮ ፊራ ሚጥሚጣ ምንድን ነው ያለኝ ዳጣ ይዞ ነው የሚመጣው በኪሱ አለኝ። ቅድም እኮ ነው ደውሎ የሚነግረኝ። እኔ ያሳያለሁ ቆይ እና ስጋ እኔም አብሬ ነው የምሰራዋል። ሁልጊዜ ዳጣ ይዞ ነው የሚመጣው አለኝ። ምን ሊያደርግ ነው አለው። ስጋውን እየሰራ በመሀል እያጠቀሰ ይበላላል። እንደውም አንድ ቀን ታይቶ በካሜራ የመጨረሻ ማስጠንቀቂያ ሁሌ ኪሱ ላይ ዳጣ ረሳሁት። አሁን ነው የመጣልኝ። ቁም ነገር ሁሌ ወደ ስራ ትሄዳል፣ ዳጣ ኪሱ ውስጥ ይዞ ይመጣላል። ላከር ውስጥ ያስቀምጣትና ከዛ ቀስ ብሎ በኪሱ ይዟት ይመጣላል። እና እየሰራን እያል እሱ ሪፕስ ነው አለ የሚሰራው። ቀስ ብሎ ነካ አድርጎ ይበላላል። ከዛ አንድ ሱፐርቫይዘር ዋይተት የመጨረሻ ማስጠንቀቂያ ሰጥተዋል። እና ያዙልኝ ምናምን ይላል። ስጋ በጣም ይወዳል። ስጋ ይወዳል። አይመርጥ ማለት ስጋ ዝም ብሎ ይበላው። እና አሁን እሱ ነው የሚተቸኝ። ዳታ በኪሱ ይዞ የሚሄድ ሰው እኔ ይተቸኛል። አዎ ያሳማ ስጋ እኮ ነው ይበላው። ለዛ እኮ ነው ልጅ ያሳማ ስጋ ስትበላ በመጽሐፍ ቅዱስ ክልክል ነው አትብላ ተብሏል። ያሳማ ስጋ ስትበላ እንደዚህ ነው የሚያደርግ። ወይኔ ወንድሜ በእናትህ አሁን እንደምንም ብለን እንትናንም የእሱን ጓደኛ አውራውና የሆነ ነገር እንትን እናደርግለታለን። እስኪ ቁም ነገር ማለት ይዝ መውጣት አለበት። ከዛ እንትና ጓደኛው በጣም አግዞታል። በጣም ብዙ ነገር አድርጎለታል። ያቋቋመው እሱ ነው። ቢኬ ሂዝ ናይስ ጋይ ልጁ ገንዘብ አለው ምናምን በደንብ አቋቁሞታል። እንደውም አንዴ አሜሪካ መጥቶ በደንብ አዝናንቶት ሻፒንግ አድርጎ ልብስ ገዛዝቶለት ምናምን የተመለ አይዞ በርታ አይ ነው ኖርዝ ካሮላይና ሄዶ ልብስ ተገዝቶለት ጫማ ተገዝቶለት ምናምን የተመለሰ ትክክለኛ ነገር ነው የምነግራቸው። እና ሁልጊዜ ኪሱ ቀይ ነው። የዚህ ኪሱ በግራ በኩል ያለው ኪሱ ቀይ ነው። ኪሱን እውነት አውጥቶ እስቲ ላይቭ ላይ ቁጭ ብሎ ኪሱን ገመዱን አውጥቶ ያሳያችሁ። ቁም ነገር ኪሱ እቺ ኪሱ ውስጥ ያለችዋ እቺ የኔ እንኳን ጥቁር ነው። እሱ ቀይ ነው። ዳጣ አበላሽቶታል ልጁ። ጓደኛው እኮ ነው ደውሎ ቢነግረኝ ፊራ እንደው አንድ ነገር ነገር እንደ ያለኝ ምንድነው እለዋለሁ። እሱ እኮ ሁሌ ዳጣ በኪሱ ይዞ ነው የሚል። ለምን አልኩት። ምንድነው ዳጣ ስለ የጥሬ ስጋ ሊበላ ስጋ ቤት ስለምንሰራ ሁሌ እንደውም አንድ ተይዞ ማስጠንቀቂያ ተሰጥቶት ነው አለኝ በካሜራ ታይቶ። ያሳማ ምናምን በቃ ይበላ ይወዳል አይደል? ደግሞ አይመርጥም ዝም ብሎ ይበላል። ሀገር ቤት ዳጣ መጥቶለታል አቶ ዳጣ ሰው ምናምን የሆነ ነገር ይዞ ሄዳል እሱ። ከዛ ነው ምሳውን የሚችለው እና ለስጋ ሲል ነው ከዛ ማይወጣው ስራ ማይቀይረው። እንደውም ዳጣው ብለናል። እውነት በእናታችሁ እስኪ ዳጣ በሉ። በእውነት እኔ በጣም እንደው ቢሸልማቸው ይብላ ስንት ነው? 1900 ሰው ነው ያለ 100 ሺህ ብር ብሰጣቸው ራሱ ደስ ነው የሚለኝ ዛሬ እውነት። ከሽርቤ ይሻላል ዳጣ። እኔ አልታረቅም ነቨር ከስውር ጠላት ጋር አልታወቅም። ከስውር ጠላቴ ጋር አልታረቅም። እኔ አንድ ማለት ታረቃቸው ሰዎች አሉ። እሱን አንድ ደግሞ ቴምር ድምጽ ቀርታ የለቀቀችው ልጅ እሱ ወንድሜ በሉት። በእውነት ነው የምላቸው ሂዝ ማይ ብራዘር። በዚህ ምድር ላይ 8 ዓመት ነው ማውቀው። እንደሱ ማምነው ሰው የለም። እናቴን በጣም ነው የምታዝንለት፣ በጣም ነው የምትወደው። እናንተ በስልክ እኔ እንዴት እንደሚያማኝ ትራኩ የሱ ነው ትላለች። አይ የሱ አይደለም የኔ ነው አላለም። በጌታ እኔ ስለሱ ምንም መናገር አልፈልግም። ይቅር። ምክንያቱም ፋሚሊ ራሱ ሻክ ነው ያደረገው በሱ። ግን ወደ ዳጣ እስቲ ዳጣ ላይ ሂዱ። ዳጣ በእናትህ ዳጣ ቴዲ ኮሶ ያለ ራሱ አለ።
ኦ ማይ ጋድ ዛሬ ቀኔ ነው ብሎ ያደረጋችሁት ዳጣ እሱ ጋር ስገቡ ዳጣ እኔ ሽልማት ነው የምሸልማችሁ በእውነት እሱ ጋር እንደዚህ ይሄ ሊያዋይ ሲገባ ዳጣ በኪሱ እኔ ቆይ ጓደኛው ካነሳ ላሰማችሁ በእውነት ካነሳ ላሰማችሁ ዳጣ ይዞ ነው ግን ሄደው ምናምን ብዬ ቆይ የታለ ስልኩ ካለ ስራ ነው መሰለኝ ለዛ ነው የፈሰው ኮሜንታቸው አላ በእናትህ እስኪ አንዴ በስፒከር ላድርግና የዳጣውን ንገረኝ። እስራት እሺ። አይ እዚህ እያወራሁ ነበር። ነው ስምህን አላነሳሁም። እሺ ስራ ላይ ነው። ምሳ ምናምን አሉ ይዞ አይሄድም አሉ ምሳቃ ምናምን ይዞ አይሄድም አለ። እኛ ምሳ ይዘን ስንሄድ ምሳ ይዞ አይሄድም አለ እና ምንድን ነው አለ ዳጣ ሁሌ ይዞ ይመጣል አለ። ከዛ ለምን ስለው ስጋ ቤት ስለምንሰራ አለ እንትን ያሳማ ነው የከብት ነው ስለ ያሳማ አለ እና ዝም ብሎ ቆረስ አድርጎ ጠቅሶ ይበላል አለ እየሰራ ማለት እና ሪፕስ ነው የሚሰራው አለ። ሪፕስ የእሱ እንትን ሪፕስ ነው ቦታ እግር የሚሰራ አለ ጭንቅላት የሚሰራ አለ ምናምን አለ የተለያየ ነውና የእሱ ሪፕስ ነው አለ እዚህ ጋር ነው አለ የሚቆርጠው እና አይታችሁ ከሆነ ሲያወያይ በመሀል ይላል ያ ማለት ልምድ ነው እና ቴዲ ዳጣ በሉት ሽቶ ሹሩቤ ብለነው ነበር ሱዳን ብለነው ዳጣ ፐርፌክት ነው ወንድሜ እኔ የተባለልኝ ዱርዬ ነው ጉሮ ሸባ የተባለ ነበር አትችለኝም ከኔ ጋር ገጥማል እንደው ጨዋ ምናምን ስል ከገዳም የወጣው መሰለ እንዴ ከደብረ ሊባኖስ መዳም ቀጥታ ሞንኩሼ ወደ አሜሪካ የመጣው መስሎ ነው የተናገርከኝ ላይሰንስ እሰጥሃለሁ የዱርዬነት ከፈለክ ላይሰንስ እኔ አልበሳጭ የሪፕስ ስፔሻሊስት ናት ቀዶ ጥገና አይደል እንደምትሰራው ያሳመ ቀዶ ጥገና ሚስቴ ዶክተር ናት ሲል እኔ እውነት መስሎኝ ወዲያው አይመጣልኝም እንዴ እሷ እኮ እዚህ ሬዲዮ ፋና ውስጥ ነው የምትሰራው እንዴ ነው ዶክተር ነው የሚለው ለካ እዛው አብሮ ከሚሰሩት እሱ የሰነጠቀውን የምትሰፋለች መሰለኝ የስራ ባልደረባው እሷ እንደ ሚስት ነው መሰለኝ ቲጂ ቼክ አርጊ ሚስቴ ዶክተር አንቺ ጋዜጠኛ ነሽ እሱ ዶክተር ናት ብሏል ነገ ደግሞ ደውልላታለሁ ላይቭ ገብቼ ታያለህ እንዴት ነሽ ቲጂ ብዬ አላወቀኝ እኔ ፍቃድ ሰጣለሁ ፍቃድ ሞኖክሴ ሆንኩ መሰለ እንደ እንደፈለገ ማንም ሲናገር አይሻተው ንቄ ነው የምትሆነኝ አንደኛ አልበሳጭም ምንም ነገር ይሄ ከስድብ ላይ የሚመጣ ሰው ምንም ነገር አያመጣብህም በቃ ሰደበ ምናምን መተህ ግን እንደዚህ እንትን ስትለኝ እኔ እኮ የገረምከኝ መጀመሪያ ተናገረኝ ራስህ ከዛ በፊት ቪዲዮ እየሰራ ተናግረኝ ወረቀቱ ፌክ ነው እንደውም ኢንፎርሜሽን ስትመታኝ ነበር ከዛ ደውለህ ይቅርታ ምናምን አልክ ከቻልክ ደውልልኝ ምናምን ብለህ ማለት ነው ራስህ ከዛ ደወልኩልህ ደውዬልህ ምንድን ነው ስለ እንዲህ አልከኝ ይታል ፊራ ከቻልክ ደውልልኝ አለ ምንድን ነው ብዬ ደወልኩልህ አይ ቅር አለ ወይ ባለፈው የተናገርኩት እኮ ምናምን አልክ ደልቶታል እንዴ ይኸው ስትችል ደውልልኝ ብሎ ማለት እንደገና ደግሞ ይኸውላችሁ ልኬለታለሁ እንዳለ ዶክመንቱን አያችሁ ልኬለታለሁ እንዳለ ዳጣው ባሳማ በጣም 925 እኔ የአሳማ ስጋ በዳጣ ሲበላ አይቻልም ኢትዮጵያኖች ግን አሳማ አንበላምኝ
ዳጣ ለአሳማ ተሰርቶ አያውቅም። ዳጣ የተሰራው ለፍየል፣ ለበግ፣ ለቁርጥ ምናምን ነው እንጂ እንዴ የአሳማ ቁርጥ የሚበላ ሰው እሱ ነው ለካ እንደዚህ የሚያናግረው። ከኔ ጋር ይቅርባችሁ ብያለሁ ምናምን። በነገራችን ላይ አሳማ ስጋ የምትበሉ ከሆነ እንደዚህ ነው የሚያደርገው፣ ጀግና ያስመስላችኋል። ግን አሳማ በተፈጥሮ እንዲህ ብሎ ስለሚሄድ ጀግና ይመስለዋል። ዳጣው ነው ወንድሜ፣ የአሳማ ስጋ ከዳጣ ጋር ስለሆነ ነው እንደዚህ ያደረገ። እንትኑን ፒዲኤፍ ነው የምንፈልገው። ደግሞ እንደ ባለስልጣን ዊሽ ያደርጋል መሰለኝ ባለስልጣን መሆንና ያውቃል። እዛ እንትን ባለስልጣኖች ምናምን ያያል አይደለ? እና እንዲህ ሲናገሩ ምናምን ያያል። እኔ እንትን አልፈልግም። ትክክለኛ ዶክመንት ነው መምጣት ያለበት። ይሄ ፈረንጆች ምናምን ማሳየት ሳይሆን ምናምን። አቤት አቤት፣ አቶ ዳጣ ምን አሉኝ? ምን ነበር ያሉት? ዳጣ አሳማ በዳጣ አይከብድም? ሂሳብ እንዝጋው። አይ ቆይ ገና ነው። ገረመችኝ እኮ የአሳማ ስጋ በዳጣ በልቶ የሚያውቃል እዚህ ውስጥ? ኮፕሊንግ አድርጉታ፣ ኮፕሊንግ አድርጉ። እንዴ ሳሚ በልታ እንደ የአሳማ ስጋ በዳጣ? ትናንትናና ዛሬ ላይቭ አልገባ። ለምን መሰላችሁ? ስራ ላይ ነው። ኦቨርታይም ሰሞኑን እንትን ስላላለ ኦቨርታይም ራውል ይከፍለኛል ብሎ ነው። እኔ አልከፍልም። ምን ስለሆነ ነው መከፍል? 1000 ብር ትከፍለኛለህ ስላወያየ አገር ያወያየ ያረከው እንዴ? እንኳን 1000 ብር ከ50 አልከፍል። እኔ በፍቅር ለመጣ ነው ፍቅር የምሰጠው እንጂ እንደዚህ በጣም እያጓራ ለመጣ ድንበር ጥሶ ለመጣ የምመልስበት መንገድ አለ። ሴቶቹን ማልናገራቸው ይጩሁ ብዬ ነው። ጮው እንትን ምንም እነሱ ለነሱ መልስ አልሰጥም። ያዙም ከነሱ ጋር አልመላለስም። ምንም መልስም አልሰጥም ለነሱ። አንተ ግን በጣም እንደ ንጉስ በቃ ራስህን በጣም ሰማይ ላይ አድርገን የመጣው የአሳማ ስጋ በዳጣ በልተህ ነው አብጠህ የመጣው። የአሳማ ስጋ በዳጣ እኮ ስለፈሰ ያወራው እኮ ስለምትፈሳ የአሳማ ስጋ ስለምትበላ እኮ ይረብሻል መሰለኝ። እኔ ቀምሼው አላውቅም፣ በመብላትም አልፈልግም። ያረጋ እንደዛ ያረጋ እንዴ? ስፓኒሾች አለዋል የሚበሉ ከሱ እኮ ልጁ አብሮ የሚሰራው ነው። አሁን እኮ ቆይ ስራ ላይ አይቶት ኧረ ስሜን እንዳጠራ ምናምን እንዳታስበለኝ አለ አብሮት የሚሰራው ልጅ። እና እንትን ነው ፔቼኩን ያሳያችሁ። የስጋ ቤት ፔቼክ ነው ያለው። እኔ ኮፍያ ልቃል ያለ እሱ ፔቼክ ያሳያችሁ የሚሰራበት ቦታ። ሮሮት ይመጣ። ውይይት አለኝ ዛሬ ውይይት አለኝ። ክብራትና ክብራን አድማጮቻችን ገቢ እኮ ለማግኘት ነው በዩቲዩብ ምን ያወያያል? በዩቲዩብ ላይ እኮ ሰው እንዳይለ ይውለት እየገባችሁ እኔ በዩቲዩብ የኔ ዩቲዩብ እኮ ስንት ነው? 60,000 ነው ምናምን ሰብስክራይብ ያለው ዩቲዩብ እኮ አለ። አንድም ነገር አድርጌበት አላውቅም። ልስጠው ከፈለገ አለኝ እኮ ነው ዩቲዩብ። እዚህ ሰው ሰብስክራይብ አድርጎኝ 60,000 ምናምን ልስጠው ይኖርበት።
ቴሌግራም ላይ እኮ በኔ ፌክ አካውንት የኔ ፌክ አካውንቱ ራሱ 100 ምናምን ሺህ ነው። ቴሌግራም ፍራውል ምናምን ብላችሁ ቴሌግራም ግቡ። ፌክ ናቸው እኮ እኔ ቴሌግራም የለኝም፣ ግን 100 ምናምን 200 ምናምን ሺህ 180 ሺህ ምናምን ነው ገዝቶ ነው ፎሎወር ይላል። እኔ ለገዛ ይሄንን እኔ እኮ አልፈልገውም። እኔ 1000 ሰው ምናምን ካለኝ በቃ ምን ያደርግበታል? መተዳደሪያ አይደል? እኔ ቢትኮይን ኤክስአርፒ ይጨምር እንጂ ይሄ ጨምራል ጨምርም እኔ ገንዘብ አይሆነኝ። ሰንጠረዡ ይጨምር ወንድሜ። ስለ ፎሎ ታወራለህ እንዴ? ምን ያደርግልኛል? ልስጥህ የለን እንደውም 300 ሺህ ገዝቶ ነው ፎሎወር አለ። ልስጥህ ይሄንን ተጠቀመው ከነ ዩቲዩብ። በዚህ እንኳን ከስጋ ቤት ላስወጣ እስቲ። የምሬን እኮ እሱ ጋር እኮ ኃይለ ሥላሴ አልሞቱም። ገንዘብ ይዘህ ተገኝ። በቃ ገንዘብ ነው። ገንዘብ ያለው ያውጣ፣ የስራ ያልሰራበት ኢትዮጵያ እንድታድግ ሁሉም እንዲያልፍለት። ገንዘብ ያለው ያውጣ። እንደዛ ነው። ለዛሬ ይብቃው አይደለ? ዳጣ የአሳማ ስጋ በዳጣ እንዴት ነው? ቆንጆ ስም አውጥተንለታል። ነገ ደግሞ አለኝ። ነገ ምንድነው ቀን? ነገ እንኳን ስራ አለኝ። ነገ ስኬጁል የለው። ጠዋት ላይ አንድ እንቅልፌ 9 ምናምን ብነሳ 9 ብነሳ እግዚአብሔር ቢፈቅድና ባድር በሰላም ነገ 9 ብነሳ 10 ሰዓት ብሄድ ከ10 እስከ 1 ብጨርስ ከዋን በኋላ ፍሪ ነኝ። ወይ በጠዋት ተነስቼ ብጨርስ ወይ ደግሞ ጨርስ በቃ 1-3 ሰዓት ነው የምሰራው። ፍሪ ነኝ። የአሳማ ስጋ ላይ ምርምር አድርጌ እመጣለሁ። በዳጣ ሰው ሲበላ ምንድን ነው የሚያጋጥመው? እሱ ዶክተሯን ሚስቱን አማክሯለ ፍራውል ዲስኦርደር አለበት ብሎ የመጣው። እኔ ደግሞ የአሳማ ስጋ በዳጣ መብላት ምንድን ነው ችግሩ ብዬ እንትና መጣ። በነገራችን ላይ ኮሶ ምናምን የሚባል አላል ሆድ የሚይዘው ቀንሱት